ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራሙ ደግሞ ከገበያ ሚዲያ ወደ እናንተ የሚደርሰው የገበያ ቢዝነስ ፖድካስት ፕሮግራማችን ነው። በዛሬው የገበያ ቢዝነስ ፖድካስት ፕሮግራም በከተማ አስተዳደሩ ከሚገኙ 1585 ትምህርት ቤቶች መካከል 358ቱ ምንም አይነት የዋጋ ጭማሪ እንደማያደርጉ የተገለጸ ሲሆን በአንጻሩ በከተማዋ የሚገኙ ከ1200 በላይ የሚሆኑ ትምህርት ቤቶች በሚቀጥለው የበጀት ዓመት ማለትም በ2018 የበጀት ዓመት 65% የዋጋ ጭማሪ እንዲያደርጉ የአዲስ አበባ ከተማ አስተዳደር መፍቀዱ ተነግሯል። እነኚህ መሰረታዊ ወይም ጥብቅ ጉዳዮች በሚመለከት መረጃ ይዘንላችኋል። አብራችሁን ከቆያችሁ ዝርዝሩን የምትሰሙት ይሆናል። በቆይታችን ታዲያ ተወዳጁ ገበያ ሚዲያ ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁን እንድትገልጹ እንድትወዳጁን በመጋበዝ ወደ መረጃዎቹ ሸጋገራለሁ። በቅድሚያ ወደ ያዝነው መረጃ ስንሸጋገር እንግዲህ የትምህርት ቤት መረጃ ነው የሚሆነው። እንደሚታወቀው በ2001 ዓመተ ምህረት በተለይ በአዲስ አበባ ከተማ አስተዳደር እንደ ፈረንጆቹ ማለቴ ነው ወይም በመስከረም 5 ቀን 2014 ዓመተ ምህረት በኢትዮጵያ አቆጣጠር ወደ 11 የሚሆኑ የግል ትምህርት ቤቶች የትምህርት ስልጠና ጥራት፣ የሙያ ብቃትና ምዘና ማረጋገጫን አላለፉም በሚል መዘጋታቸው ይታወቃል። በዘንድሮም ዓመት በአስገራሚ ሁኔታ እንግዲህ ትምህርት ቤቶች ደረጃ ወጥቶላቸው ዋጋ ጭማሪያቸውን በዛው ደረጃ ልክ እንዲሆን የተደረገበት ሁኔታ ነው ያለው። ይህ ጉዳይ በጣም አነጋጋሪ ሆኗል። ሐሙስ መስከረም 5 ቀን 2014 ዓ.ም ባለስልጣኑ የ2014 የትምህርት ዘመንን ካሳወቀ በኋላ በ824 የግል ትምህርት ቤቶች ላይ በተደረገ የዳሰሳ ጥናትና እንደዚሁም የመስክ ጉብኝት እንደዚሁም ፍተሻ የከተማ አስተዳደሩ የትምህርት ሚኒስቴር የሚያወጣውን የትምህርት አሰጣጥ ስታንዳርድ መሰረት አድርጎ ነው የሚሰራው። ያንን ስታንዳርድ ባለማሟላታቸው 11 የሚሆኑ ትምህርት ቤቶች የግል ትምህርት ቤቶች ማለት ነው ፈቃዳቸውና እውቅናቸው እንዲሰረዝ መደረጉን የተገለጸው። ይህም ከነዚህም ውስጥ 61 ትምህርት ቤቶች በተገኘው ችግር ማስጠንቀቂያ እንዲሰጣቸውም ተነግሯል። አሁን ግን ከዚህ ለየት ያለ መረጃ ነው ያለው። መረጃው ምንድነው? በሚቀጥለው ዓመት ማለትም እንደ ኢትዮጵያ አቆጣጠር በ2018 በጀት ዓመት በአዲስ አበባ ከተማ አስተዳደር ስር ከሚገኙ እንግዲህ ከ1500 በላይ ትምህርት ቤቶች የግል ትምህርት ቤቶች በአዲስ አበባ ከተማ አስተዳደር ስር ይገኛሉ። ከነኚህ ትምህርት ቤቶች 380 የሚሆኑት ምንም አይነት የዋጋ ጭማሪ እንዳያደርጉ ተከልክሏል። ይህም የሆነው አምና በ2016 ዓ.ም የዋጋ ጭማሪ ስላደረጉ በዛ መሰረት ዘንድሮ የዋጋ ጭማሪ አታደርጉም መባላቸውን የተገለጸው። ነገር ግን አነጋጋሪው ጉዳይ ከ1227 በላይ 1227 የሚሆኑ የግል ትምህርት ቤቶች በመጪው 2018 የበጀት ዓመት ወይም የትምህርት ዘመን እስከ 65 በመቶ የሚደርስ የትምህርት ቤት ወርሃዊ ክፍያ ጭማሪ እንዲያደርጉ መፈቀዱን የተገለጸው። የጭማሪውን ጣሪያ 65 በመቶ መጨመር እንዲቻል የተፈቀደው አንድ ትምህርት ቤት ብቻ መሆኑን የገለጸው ባለስልጣኑ፣ ነገር ግን ጣሪያው እስከ 65 በመቶ እንደሆነ ገልጿል። የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ነው ይህን ያስታወቀው። የባለስልጣኑ ዋና ስራ አስኪያጅ አቶ ኢዘዲን ሙሰባህ እንደገለጹት የአዲስ አበባ ከተማ አስተዳደር ካቢኔ ግንቦት 27 ቀን 2017 ዓ.ም ባካሄደው አራተኛው ዓመት 11ኛ መደበኛ ስብሰባው ላይ ባጸደቀው የአዲስ አበባ ከተማ አስተዳደር የግል ትምህርት ቤት አገልግሎት ክፍያ አሰራር ስርዓት ረቂቅ ደንብ ቁጥር 194/2017 መሰረትም በ2018 የትምህርት ዘመን በከተማ አስተዳደሩ ከሚገኙ ከ1585 የግል ትምህርት ቤቶች ውስጥ 1227ቱ እስከ 65 በመቶ የሚደርስ የክፍያ ዋጋ ጭማሪ እንዲያደርጉ መፈቀዱ ተገልጿል። እንግዲህ ምን ያህል ከባድ እንደሆነ ማወቅ ይቻላል። በ2018 ዓመተ ምህረት ጭማሪ ያደርጋሉ ተብለው የሚጠበቁ 1227 ትምህርት ቤቶች አስቀድመው የክፍያ ጭማሪ መነሻ ሐሳባችሁን አቅርቡ ተብሎ እንደነበር የተገለጸ ሲሆን ከዋጋ ግሽበት ወይም ከኢንፍሌሽን ጋር በተገናኘ የዋጋ ግሽበት ጨምሯልና እኛም መጨመር አለብን የሚል ጥያቄ አቅርበው አብዛኞቹ ትምህርት ቤቶች በጣም አስደንጋጭ የሆነ የዋጋ ጭማሪ እንዳቀረቡ ነው የተገለጸው። ምናልባትም ስንመለከት በጣም የሚገርም ነው። ከትምህርት ቤቶች ውስጥ 10 በመቶ የሚሆኑት ብቻ ናቸው እንግዲህ ከነኚህ ከተገለጹት ከ1227
የዋጋ ጭማሪ እንዲያደርጉ ከተፈቀደላቸው ትምህርት ቤቶች ውስጥ የመነሻ የክፍያ ጭማሪ ዋጋ ሲጠየቁ ከነኚህ ውስጥ 10 በመቶቹ ብቻ ናቸው እስከ 50 በመቶ ጭማሪ እንደሚያደርጉ ያስታወቁት ወይም ያቀረቡት። ቀሪዎቹ 90 በመቶ የሚያቀርቡ አሉ። በአብዛኛው ከ75 በመቶ እስከ 263 በመቶ ጭማሪ ማቅረባቸውን የተነገረው። ይህ ማለት እንግዲህ ከሁለት እጥፍም በላይ አሁን እያስከፈሉ ካሉት 2 እጥፍም በላይ የጠየቁ እንዳሉ መገንዘብ ያስፈልጋል ማለት ነው። ይህንን እንግዲህ የከተማ አስተዳደሩ የባለስልጣኑ ዋና ስራ አስኪያጅ ናቸው ይህንን የገለጹት፣ የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ማለት ነው። ሆኖም ትምህርት ቤቶቹ ወላጆች፣ የከተማ አስተዳደሩ የትምህርት ቢሮ፣ የንግድ ቢሮ፣ የፕላንና ልማት ቢሮ፣ የፍትህ ቢሮና የኢትዮጵያ ስታትስቲክስ አገልግሎት በተሳተፉበት ጥናት መሰረት ካለው ነባራዊ ሁኔታ ጋር አብሮ ሊሄድ የሚችልና በሚቀጥሉት 3 ዓመታት ተፈጻሚ የሚሆን እንዲሁም የሚኖረውን የዋጋ ጭማሪ ጣሪያ መሰረት በማድረግ ይፋ የተደረገ የዋጋ ጭማሪ እንደሆነ ነው የተገለጸው። የከተማ አስተዳደሩ ካቢኔ የክፍያ ጭማሪ ጣሪያውን ሲያስቀምጥ አንዱ መሰረት ያደረገውም የትምህርት ቤቶች ጥራትን እንደሆነ ተገልጿል። አቶ ኢዘዲን እንግዲህ የባለስልጣኑ ስራ አስኪያጅ ይህንን ሲሉ በመጀመሪያ ደረጃ ትምህርት ቤቶች ደረጃ እንደወጣላቸው ገልጸዋል። በዚህም ከደረጃ 1 እስከ ደረጃ 4 ተብለው በመስፈርት መለየታቸውን አክለው ከነዚህም ውስጥ ጥራቱ የተሻለ የሚባለው ደረጃ 4 የሚል ስያሜ እንደተሰጠው ወይም ደረጃ 4 በሚል ሰርተፊኬት እንደሚሰጠው ገልጸዋል። ደረጃ 4 የተሻለ ጥራት ያለው ትምህርት ቤት ነው። ጭማሪ ሲደረግም ከደረጃ 2 ጋር እኩል መሆን የለበትም የሚል ነው ያስቀመጡት። ያ ማለት ከደረጃ 1 እስከ ደረጃ 4 የተቀመጡ ሆነዋል ትምህርት ቤቶች። በዚህም መሰረት የሚያደርጉት የዋጋ ጭማሪም በየደረጃቸው የሚለያይ ነው ማለት ነው። እንግዲህ በተለያዩ ትምህርት ቤቶች ልጆቻችሁን የምታስተምሩ ወላጆች የምታስተምሩበት ትምህርት ቤት በተሰጠው የጥራት ደረጃ መሰረት የምትከፍሉትም የዋጋ መጠን በዛው ልክ በተመደበው ወይም በተቀመጠው ስሌት እና ሬት መሰረት የምትከፍሉ እንደሆነ በዚሁ አጋጣሚ ማወቅ ያስፈልጋል ማለት ነው። እንግዲህ ይህ ከሆነ ስለዚህ ጭማሪውን በፐርሰንት ወይም በመቶኛ ይለያያል እንደማለት ነው። ይህ ማለት ለምሳሌ ከፍተኛ ጥራት አለው ወይም የትምህርት ጥራት ያለበት ትምህርት ቤት ነው ተብሎ ደረጃ 4 የተሰጠው የክፍያ የጭማሪ ጣሪያው የመጨረሻ የሆነው 65% ሲያስከፍል እንግዲህ የመጨረሻ የተባለው ደግሞ ዝቅተኛውን የሚያስከፍል ይሆናል ማለት ነው። በዚህም ቅድመ መደበኛ ደረጃ ትምህርት ቤቶች የዋጋ ጭማሪ የሚያደርጉት እስከ 45 በመቶ ብቻ ሲሆን 45 በመቶ ጨመሩ ማለት ሳይሆን ከዜሮ ጀምሮ ያ ማለት ሁሉም 45% ነው የሚጨምሩት ሳይሆን በጥራት ደረጃቸው መሰረት በዚህ ደረጃ በዚህ ዘርፍ ከዜሮ ጀምሮ 10፣ 30 እና 45 በመቶ ጭማሪ ማድረግ ይችላሉ ተብሏል ማለት ነው። ነገር ግን እዚህ ላይ ከዚህ በላይ ማለፍ እንደማይቻል ተገልጿል። ያ ማለት የቅድመ መደበኛ ደረጃ ትምህርት ቤቶች ማድረግ የሚችሉት የዋጋ ጭማሪ በመቶኛ ሲሰላ ከ45 በመቶ በላይ የሚጨምር መሆን የለበትም ወይም የሚያልፍ መሆን የለበትም ማለት ነው። አንደኛ ደረጃ ትምህርት ቤቶች እስከ 40 በመቶ። በነገራችን ላይ ውድ አድማጭ ተመልካቾች የቅድመ መደበኛ ትምህርት ቤቶች የምንላቸው መዋዕለ ሕፃናትን እነኚህ ኬጂ፣ ኤልኬጂ፣ ዩኬጂ የሚባሉትን ማለት ነው። ወደ አንደኛ ደረጃ ትምህርት ቤቶች ስንመጣ እስከ 40 በመቶ፣ መካከለኛ ደረጃ ትምህርት ቤቶች እስከ 45 በመቶ እንዲሁም ሁለተኛ ደረጃ ትምህርት ቤቶች እስከ 55 በመቶ ዋጋ ጭማሪ ሊያደርጉ ይችላሉ ነው የተባለው። በጣሪያው መሰረትም 144 ትምህርት ቤቶች እስከ 40 በመቶ፣ 591 ትምህርት ቤቶች እስከ 45 በመቶ፣ 378 ትምህርት ቤቶች ደግሞ እስከ 50 በመቶ እንዲሁም 47 ትምህርት ቤቶች እስከ 55 በመቶ፣ 66 የሚሆኑ ትምህርት ቤቶች እስከ 60 በመቶ ጭማሪ ሊያደርጉ እንደሚችል ተገልጿል ወይም የተፈቀደ መሆኑ ተመላክቷል ማለት ነው። ከሁለተኛ ደረጃ ትምህርት ቤቶች ውስጥ አንድ ትምህርት ቤት ብቻ ነው እንግዲህ የመጨረሻውን ጣሪያ ማለትም 65 በመቶ ክፍያ ጭማሪ ማድረግ እንደሚችል የተገለጸው። ይህም እንደ ስራ አስኪያጁ አቶ ኢዘዲን ገለጻ ከፍተኛውን የጥራት ደረጃ አሟልቷል በሚል ጭማሪ ማድረግ እንደሚችል የተፈቀደ መሆኑን የገለጹት። በከተማ አስተዳደሩ ከሚገኙ 1585 ጠቅላላ ትምህርት ቤቶች ውስጥ 358 ያህሉ በ2016 ዓ.ም የትምህርት ዘመን የጨመሩ ስለሆነ በቀጣዩ ዓመት እንደማይጨምሩ ዋና ስራ አስኪያጁ ገልጸዋል። ማለትም እነዚህ ትምህርት ቤቶች ክፍያ መጨመር የሚችሉት
በቀጣዩ 2019 ዓ.ም እንጂ በሚመጣው ዓመት ማለትም በ2018 የትምህርት ዘመን ምንም አይነት ጭማሪ ማድረግ አይፈቀድላቸውም ማለት ነው። የግል ትምህርት ቤቶች የአገልግሎት ክፍያ አሰራር ስርዓት ደንብ 194/2017 የትምህርት ዘመን ሲያበቃ በህብረተሰቡና በትምህርት ቤቶች መካከል የትምህርት ቤት ጭማሪ ክፍያን በተመለከተ ለረጅም ጊዜ የሚስተዋሉ ንትርኮች እንደነበሩ ምክንያት ሆኗል ማለት ነው። ያ ማለት ለዚህ ደንብ መውጣት በትምህርት ቤቶችና በወላጆች ልጆቻቸውን በትምህርት ቤት በሚያስተምሩና በወላጆች መካከል በነበረው ንትርክ ምክንያት የተፈጠረ አላስፈላጊ የሆነ መስተጓጎልና እነኚህ ውዝግቦችን ለማስቀረት አሰራሩንም በሕግ አግባብ የሚመራ ለማድረግ ታሳቢ ተደርጎ የወጣ ደንብ እንደሆነ ተገልጿል ማለት ነው። ደንቡ የትምህርት ቤት ጥራትን ማረጋገጥ፣ የመምህራን ክፍያ፣ ትምህርት ቤቶች ማግኘት ያለባቸው ገቢ እንዲሁም ሌሎች ወጪዎችን ታሳቢ ያደረገ መሆኑም ተገልጿል። ይሁንና ግን ዛሬን ጨምሮ በርካታ ጥያቄዎች እየተነሱ ነው የሚገኙት። በተለይ የግል ትምህርት ቤቶች የትምህርት ጥራትን ማረጋገጥና ተደራሽነትን በማስፋት ረገድ ከፍተኛ ሚና የሚጫወቱ ቢሆንም በቁጥራቸው ልክ ግን የጥራት ደረጃቸው በጣም አሳሳቢ እንደሆነ እየተገለጸ ነው ያለው። ምክንያቱም አብዛኞቹ ተማሪዎች ትምህርት ቤት ሄደው ይመጣሉ እንጂ አንዳንድ ቦታ በአግባቡ ፊደል እንኳን መቁጠር የማይችሉበት ሁኔታ እንዳለ እየተገለጸ ነው። በተለይ መንግስት ከያዘው የትምህርት ጥራትን ከማረጋገጥና በስነ ምግባር የታነጸ በእውቀት የጎለበተ ዜጋን ከማፍራትና ከማብቃት አንጻር መንግስት ከያዘው አቅጣጫ ጋር አብረው የማይሄዱ በስም ብቻ ትምህርት ቤት ሆነው የሚገኙ ትምህርት ቤቶችን በከተማችን በጣም በሰፊው ሁኔታ ተንሰራፍተው እንደሚገኙ በቁጥርም በርካቶች እንደሆነ የተገለጸበት ሁኔታ ነው ያለው። ከዚህ ጋር ምን ያህል እንግዲህ የሚጣጣም የዋጋ የአገልግሎት አገልግሎት ነው የሚሰጡት ስለሚያስተምሩ ነው ክፍያ የሚያስከፍሉት። የትምህርት ክፍያ ጭማሪ ተደርጓል የሚለው በራሱ በቀጣይ እንግዲህ አጀንዳ ሆኖ ሊያከራክር የሚችል ጉዳይ እንደሆነ እየተገለጸ ነው። በመንግስት በኩል እየወጡ ያሉ መረጃዎች ግን ትምህርት ቤቶቹ በተለይም አብዛኞቹ ቀደም ስጠቅስላችሁ እንደነበረው አብዛኞቹ ትምህርት ቤቶች በጣም የሚያስገርም የዋጋ ጭማሪ መጠየቃቸው ነው የተገለጸው። ከነኚህ የዋጋ ጭማሪ እንዲያደርጉ ከተፈቀደላቸው 1227 ትምህርት ቤቶች መካከል 10 በመቶዎቹ ብቻ ናቸው 50% ጭማሪ እናደርጋለን የሚል ምክረ ሐሳብ ያቀረቡት። ሌሎቹ ግን በጣም ከፍተኛ ጭማሪ ያቀረቡት 90 በመቶ ያህሉ ከ75 እስከ 260 በመቶ ጭማሪ ማቅረባቸው ነው የተገለጸው። እንግዲህ ኢማጂን ይሄ ማለት ምን ማለት እንደሆነ ግልጽ ነው። ከ75 እስከ 263 በመቶ ጭማሪ ማድረግ ማለት አሁን ባለው የኑሮ ውድነት ላይ አንድ ወላጅ በቀን የሚያገኘው ገቢ ምን ያህል እንደሆነ ይታወቃል። በወር ምን ያህል እንደሚያገኝ ይታወቃል። በተለይ የመንግስት ሰራተኞች ተቀጥረው የሚሰሩ ሰዎች ለልጆቻቸው የሚከፍሉት ክፍያና ወይም ወርሃዊ የትምህርት ክፍያና የሚያገኙት ወርሃዊ ገቢ ምን ያህል እንደሆነ በብዛት ይታወቃል። በዚህ ላይ 263% ወይም በመቶ የትምህርት ቤት ክፍያ ጭማሪ ተደረገ ማለት ምን ያህል ቀውስ ሊፈጥር እንደሚችል ግልጽ ነው። ይሁንና ግን መንግስት እነሱ በዚህ ደረጃ ቢያቀርቡም አሁን ያለውን የዋጋ ግሽበትና ነባራዊ ሁኔታውን ከግምት ውስጥ በማስገባት ሲባል ነባራዊ ሁኔታ ምንን ያካትታል? የህዝቡን የኑሮ ደረጃ፣ የዋጋ ግሽበት፣ የፍጆታ ዕቃዎች የዋጋ ጭማሪ፣ እንደዚሁም ደሞዝ፣ ሌሎች የገቢ አቅምን እና የመሳሰሉ ተያያዥ ጉዳዮችን መሰረት በማድረግ ባደረግኩት የአሰሳ ጥናት መሰረት ከ65 በመቶ ጭማሪ ማድረጉ ብቻ በቂ ነው። ይህም አርያ ነው መሆን የሚችለው እንጂ እስከዛ ይከፍላሉ ማለት አይደለም ብሏል። እንግዲህ ባለስልጣኑ እንደ አዲስ አበባ ከተማ አስተዳደር የትምህርት ስልጠናና ጥራት ቁጥጥር ባለስልጣን ገለጻ 10%ም 30%ም 45%ም የሚጨምሩ እንዳሉ ነው የገለጸው። በአብዛኛው ከ45% እንደማያልፉ ነው እንግዲህ ትምህርት ቤቶቹ። ስለዚህ የተደረገው የዋጋ ጭማሪ እንደ አጠቃላይ ሲሰላ ከ50% በታች ነው አብዛኞቹ ትምህርት ቤቶች የሚያስከፍሉት። ስለዚህ 65% ጣሪያው ይደረግ እንጂ ከአንድ ትምህርት ቤት ውጪ እስከ 65% የሚያስከፍል የለም። እሱም በጥራት ደረጃው ቅድም በነገርኳችሁ መሰረት የከተማ አስተዳደሩ የትምህርት ስልጠናና ጥራት ቁጥጥር ባለስልጣን ባስቀመጠው መስፈርትና ስታንዳርድ መሰረት የመጨረሻውን ጣሪያ ወይም ደረጃ ስለያዘ ነው። ያም ማለት 4ኛ ደረጃን ስለያዘ ነው የሚያስከፍለው ወይም እንዲያስከፍል የተፈቀደለት ነው የተባለው። አብዛኞቹ ግን እስከ 45% ባለው ሬንጅ ውስጥ ነው። ያ ማለት ከ10% እስከ 45 ባለው ሬንጅ ውስጥ የሚያስከፍሉ ሆኗል ተብሏል።
የቅድመ መደበኛ ትምህርት ቤቶች ቅድም እንደነገርኳችሁ እስከ 45% ጭማሪ ያደርጋሉ ተብሏል። እንደዚሁም አንደኛ ደረጃ ትምህርት ቤቶች እስከ 40%፣ መካከለኛ ደረጃ ትምህርት ቤቶች እስከ 45% የዋጋ ጭማሪ ሊያደርጉ የሚችሉበት ሁኔታ አለ። ሁለተኛ ደረጃ ትምህርት ቤቶች እስከ 55 እንደሚያደርጉ ተገልጿል። ነገር ግን እነኚህ ትምህርት ቤቶች የሁለተኛ ደረጃ ትምህርት ቤትንም ጨምሮ ይህንን የዋጋ ጭማሪ የሚያደርጉት በተሰጣቸው የጥራት ደረጃ ልክ ወይም በዛ አግባብ መሰረት እንደሆነ የከተማ አስተዳደሩ የትምህርት ስልጠናና ጥራት ቁጥጥር ባለስልጣን አስታውቋል ማለት ነው። ውድ አድማጭ ተመልካቾቻችን ከገበያ ሚዲያ ቢዝነስ ፖድካስት ለእናንተ ስናደርስ የነበረው መረጃ ይህንን ይመስል ነበር። ስለተከታተላችሁን በማመስገን ከሰማችሁት መረጃ ቁም ነገር እንደጨበጣችሁ ተስፋ በማድረግ ለዕለቱ ያዘጋጀንላችሁ መረጃ ይህንን ይመስል ነበር። ስለተከታተላችሁን በድጋሚ እያመሰገንኩኝ ቸር ተመኘው። ሰላም። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጄኔሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ ነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።